ኢትዮጵያውያን መለስ ዜናዊን በልዩ ልዩ መልኩ ነው የሚያዩዋቸው። ተቃዋሚዎቻቸው ኢትዮጵያን ለማጥፋት የተላከ የሰይጣን መልእክተኛ ነው ይሏቸዋል። ደጋፊዎቻቸው ግን ለመበታተን የቀረበውን የኢትዮጵያን አንድነት የታደጉና ኢትዮጵያን ያሳደጉ ታላቅ ነቢይ ናቸው ይላሉ። ገለልተኛ ወገኖች ደግሞ ሁለቱም አባባሎች ከእውነታው ዓለም ያፈነገጡ ናቸው። መለስ ዜናዊ ሰይጣንም ነቢይም አልነበሩም። እርሳቸው እንደ ሁላችንም ግለሰብ ነበሩ። ለመሪነት ያበቃቸው ያለፉበት የትግል ሂደትና የወቅቱ ነባራዊ ሁኔታ ነበር ይላሉ። እርሶስ ስለ መለስ ዜናዊ ያለዎት አስተያየት ምንድን ነው? ለማንኛውም የዛሬው መሰናዷችን መለስ ዜናዊን በጨረፍታ ያስቃኘናልና በጥሞና ይከታተሉት። በኢትዮጵያ ታሪክ ለረጅም ጊዜ በጠቅላይ ሚኒስትርነት ያገለገሉት አቶ መለስ ዜናዊ የተወለዱት ግንቦት 1 1947 ዓ.ም በትግራይ ክልል በአድዋ ከተማ ነው። መለስ የልደት ስማቸው ለገሰ ዜናዊ ነበር። ተማሪ ለገሰ ዜናዊ በትምህርቱ በጣም ጎበዝ እንደነበረ ብዙ የተባለለት ጉዳይ ነው። እስከ 8ኛ ክፍል የተማረው በአድዋው ንግሥተ ሳባ ትምህርት ቤት ሲሆን የከፍተኛ ሁለተኛ ደረጃ ትምህርቱን ደግሞ በጀነራል ዊንጌት ሁለተኛ ትምህርት ቤት ነው ያጠናቀቀው። ለገሰ ዜናዊ በ1966 ወደ አዲስ አበባ ዩኒቨርሲቲ ከገባ በኋላ በሕክምና ፋካልቲ ለ1 ዓመት ተኩል ያህል ሕክምናን አጥንቷል። የፖለቲካ ተሳትፎውን የጀመረው በዩኒቨርሲቲው የሚማሩና በመንግስት ሥራ የተሰማሩ የትግራይ ተወላጆች በህቡ የመሰረቱት ማህበረ ገስገስቲ ብሔረ ትግራይ ወይም የትግራይ ብሔር ተራማጆች ማህበር አባል በመሆን ነው። የዚሁ ህቡ ማህበር አባል የነበሩ የትግራይ ተወላጆች በየካቲት 1967 ወደ ደደቢት በረሃ ወርደው የትጥቅ ትግል መጀመራቸው ሲሰማ ተማሪ ለገሰ ዜናዊ በሚያዝያ ወር 1967 ትምህርቱን አቋርጦ ወደ በረሃ ወርዷል። እንግዲህ የያኔው ተማሪ ለገሰ ዜናዊ መለስ በሚለው ስም መጠራት የጀመሩት ለትግል ወደ ደደቢት በረሃ ከገቡ በኋላ ነው። በወቅቱ እርሳቸው በተቀላቀሉ ተሃት ወይም ተጋድሎ ሓርነት ህዝቢ ትግራይ ደንብ መሰረት ለቤተሰብ ደህንነት ሲባል ስምን መቀየር የተለመደ ስለነበረ ነው መለስም ስማቸውን የቀየሩት። መለስ የሚለው ስም በ1967 መጋቢት ወር ከኤርትራው ጀብሃ ወንበዴዎች ጋር ተባብረ የአዲስ አበባን ማዘጋጃ ቤት በፈንጂ አጋይተሃል ተብሎ ከተረሸነው መለስ ተክለ ከተባለው ወጣት ስም የተወሰደ ነው። መለስ ዜናዊ በመጀመሪያዎቹ ጥቂት ዓመታት ውስጥ በድርጅቱ አመራር ውስጥ አልነበረም። ከእርሱ ይልቅ ድርጅቱን ይመሩ የነበሩት እነ አረጋዊ በርሄ ወይም በሪሁ፣ ፋንታውን ዘርአጽዮን ወይም ግደይ፣ መሐሪ ተክለ ወይም ሙሴ፣ ዘሩ ገሰሰ ወይም አጋዚ፣ አታክልቲ ፀሐየ ወይም አባይ፣ አምባዬ መስፍን ወይም ስዩም እና ወልደ ሥላሴ ነጋ ወይም ስብሃት ነበሩ። የመለስ ዜናዊ ፖለቲካዊ ስብዕና ጎላ ብሎ መታየት የጀመረው በ1969 በድርጅቱ ላይ የመበተን አደጋ በተጋረጠበት በድርጅቱ ታሪክ ህንፍሽፍሽ ተብሎ በሚጠራው አስቸጋሪ ወቅት በተለይም የገለልተኝነት ስሜት ከነበራቸው ወጣቶች ጋር በማበር ድርጅቱን ለማትረፍ ብዙ በመልፋታቸው ነው ይባላል። እንደ ኢትዮጵያ አቆጣጠር 1977 መለስ ዜናዊ እጅግ ከፍተኛ እምርታ በማሳየት የድርጅቱ የወደፊት ዓይን መሆናቸውን ያስመሰከሩበት ዓመት ነበር። በዚህ ወቅት በድርጅቱ ውስጥ ኮሙኒዝምን በሰፊው ማስረጽ ይገባል በሚል እሳቤ አንድ የፓርቲ አስኳል ተመስርቶ ነበር። ይህም ማርክሲስት ሌኒኒስት ሊግ ትግራይ ወይም ማሌሌት የሚባለው ሲሆን የዚህ እንቅስቃሴ መሪዎች አባይ ፀሐዬና መለስ ዜናዊ ነበሩ። ይህ ፓርቲ ኮሙኒስታዊ ርዕዮት በትክክለኛው መልኩ ወደ ታጋዩና ወደ ህዝቡ ካልሰረጸ ትግላችን ውጤታማ አይሆንም፣ ውጤታማ ቢሆን እንኳ አብዮታችን ሊቀለበስ ይችላል የሚል እይታ ነበረው። ድርጅቱ በወቅቱ ኮሙኒስታዊ በመሆኑ እነመለስ ታጋዩን ለማሳመን ብዙ አልቸገራቸውም። ነገር ግን እነመለስ የሚሉት ነገር ጽንሰ ሐሳባዊ እንጂ ፕራግማቲክ አይደለም፣ በተጨባጭ ለመተግበር የማይቻል ጽንሰ ሐሳብ እያመጣን ታጋዩን ማወዛገቡ ይቅርብን የሚል ተቃውሞም ተነስቶ ነበር። የዚህ ተቃውሞ መሪዎችም አረጋዊ በርሄና ግደይ ዘርአጽዮን ነበሩ። ሁለቱ እይታዎች በየፊናቸው ድጋፍ ለማግኘት ሲንቀሳቀሱ በወቅቱ የገለልተኝነት አቋም ያሳዩ የድርጅቱ አመራሮች
ነገሩ ሌላ ውዝግብ ከማምጣቱ በፊት በጉባኤ ይለይለት የሚል የመፍትሄ ሐሳብ አቀረቡ። በዚህ መሰረት መለስ ዜናዊ የማሌሌትን አቋም በመወከል ግደይ ዘርአጽዮን ደግሞ የአፍቃሬ ፕራግማቲክ ጎራውን በመወከል በ600 ጉባኤተኞች ፊት እንዲከራከሩ ተጋበዙ። በወቅቱ ክርክሩን በዳኝነት የመሩት አርከበ ዕቁባይ ነበሩ። መለስ ዜናዊና ግደይ ዘርአጽዮን ለ2 ሰዓታት ያህል የጦፈ ክርክር አደረጉ። በመጨረሻ ግን አንደበተ ርዕቱ የሆኑት መለስ ዜናዊ ጉባኤተኛውን ወደ ራሳቸው ለመሳብ ቻሉ። በተለይም ግደይ ዘርአጽዮን በቀኝ በኩል ካፒታሊዝምንና ኢምፔሪያሊዝምን፣ በግራ በኩል የሶቪየት ከላሽነትን የምትዋጋና የራሷን ሉዓላዊነት በማስከበር ሶሻሊዝምን መገንባት የቻለች አንዲት አገር በምሳሌነት ማቅረብ ትችላለህ በማለት ላቀረቡለት ጥያቄ አቶ መለስ ዜናዊ እንዴታ አልባንያ ጥሩ ምሳሌ ትሆናለች የሚል ቅስበታዊ መልስ መስጠታቸው ጉባኤተኛውን በረጅሙ አስጨብጭቦት እንደነበር ታሪኩን የሚያውቁ ሰዎች በተደጋጋሚ የጻፉት ጉዳይ ነው። ከዚህ ጉባኤ በኋላ ግደይ ዘርአጽዮንና አረጋዊ በርሄ በድርጅቱ ውስጥ ብዙም አልቆዩም። መለስ ዜናዊ ግን የድርጅቱ የፖሊት ቢሮ አባል ሆኖ የተመረጠው በዚህ ጊዜ ነው። እንደ ኢትዮጵያ አቆጣጠር 1981 መለስ ዜናዊ ከፖሊት ቢሮ አባልነት ወደ ድርጅቱ ሊቀመንበርነት ያደጉበት ዓመት ነው። በዚህ ወቅት ነው ህወሓትና ኢህዴን በጥምረት የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይም ኢህአዴግ የሚባለውን ድርጅት የመሰረቱት። አቶ መለስ ዜናዊ ከህወሓት ሊቀመንበርነታቸው በተጨማሪ የኢህአዴግ ሊቀመንበርም ሆኑ። በሚቀጥሉት 23 ዓመታትም በዚሁ ስልጣናቸው ላይ ቆይተዋል። አቶ መለስ ዜናዊ ከግንቦት 28 1983 ጀምሮ ኢትዮጵያን በመሪነት አስተዳድረዋል። ምዕራባውያን በስልጣን ዘመናቸው ኢትዮጵያን አሳድገዋል እያሉ ያሞካሿቸዋል። እነ ኢሰመጉ፣ ሂዩማን ራይትስ ዎችና አምነስቲ ኢንተርናሽናል ግን በስልጣን ዘመናቸው ለተፈጸሙት ህገወጥ ግድያዎች፣ አፈናዎች፣ እስራቶችና የአካላት መጉደል ግንባር ቀደም ተጠያቂ የሚያደርጉት እርሳቸውንና ድርጅታቸውን ነው። አቶ መለስ ዜናዊ በአንባቢነታቸው፣ ነገሮችን ቶሎ በመገንዘብ ብቃታቸው፣ ቅስበታዊ ዘዴ በመፍጠር ችሎታቸው፣ በጠላቶቻቸው ላይ ፈጥነው እርምጃ በመውሰዳቸው ብዙ ተብሎላቸዋል። ታዛቢዎች ግን ራሳቸውን ብቻ እየካቡ ድርጅቱን ገለውታል በማለት ይወቅሷቸዋል። በእርግጥም በያኔው ኢህአዴግ ውስጥ የመለስ ዜናዊን የፖለቲካ ክህሎት፣ አንደበተ ርቱዕነትና ዘዴ የመፍጠር ችሎታን የተካነ ሌላ ሰው ነበረ ለማለት አይቻልም። እስከ 2010 በአመራር ላይ ከነበሩት የኢህአዴግ መሪዎች አንዱም እንኳ የመለስ ዜናዊን ያህል ወዝ ያለው ፖለቲከኛ ሆኖ አይታይም። ይሁንና ለዚህ ክፍተት መፈጠር መለስ ዜናዊን ሙሉ ለሙሉ ተጠያቂ ማድረግ ይከብዳል። ምናልባት ድርጅቱን ለዚህ የዳረገው ከኮሚኒስቶች የተወረሰው ዲሞክራሲያዊ ማዕከላዊነት የሚባለው አሰራር ሊሆን እንደሚችል ይታመናል። ምክንያቱም ይህ አሰራር ብዙ ጊዜ የፓርቲ መሪዎችን ስብዕና እያጎላ ከእነርሱ ህልፈት በኋላ መሪዎቹ የነቢይን ያህል እየገዘፉ የሌሎች አስተዋጽኦ ሙሉ በሙሉ እንዲዘነጋ የሚያደርግበት የታሪክ ክስተት ታይቷልና። በወቅቱ መለስ በፖለቲካ ሥራዎች ላይ የተመደቡ ኮሚሳር ነው የነበሩት። አንዳንድ የህንፍሽፍሽ ንቅናቄ መሪዎች መለስ ዜናዊ አንድ ውጊያ በማበላሸቱ የሞት ፍርድ ሊፈረድበት ይገባል የሚል ጥያቄ ማቅረባቸውንም ቢጽፉም ይህንን ጉዳይ ከነፃ ወገን ለማረጋገጥ አልተቻለም። ሆኖም ብዙሃኑ ጸሐፊያን መለስ በወቅቱ ገለልተኛ ነበር በሚለው ይስማማሉ። በ1971 ድርጅቱ ስያሜውን ሕዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ብሎ ሲቀይር መለስ ዜናዊ የድርጅቱ የማዕከላዊ ኮሚቴ አባል ሆኑ። በዚያ ወቅት መለስ የድርጅቱ የፖለቲካ ትምህርት ቤት ኃላፊ በመሆን የካድሬዎችና የፖለቲካ ኮሚሳሮችን ስልጠና በበላይነት ይመሩ ነበር። ለአቶ መለስ ዜናዊ ይህ ጊዜያቸው ወርቃማ ዘመናቸው ነበር ለማለት ይቻላል። ምክንያቱም ይህ ወቅት ለስልጠና የሚያስፈልጉ ማቴሪያሎችን ለማዘጋጀት በሚያደርጉት እንቅስቃሴ ከፕራግማቲክ ታጋይነት ወደ ጥልቅ አንባቢነት የተለወጡበት ጊዜ ስለሆነ ነው። ይህ ከንባብ ጋር ያዳበሩት ቁርኝታቸው ውጤቱ በ1977 በተካሄደው የድርጅቱ ጉባኤና የማሌሌት ንቅናቄ ወቅት በግልጽ ወጥቷል። በነገራችን ላይ መለስ ዜናዊ ከባለቤታቸው ከአዜብ መስፍን ጋር በፍቅር የወደቁት በዚያ ወቅት ነበር።
ሆኖም በድርጅቱ ደንብ መሰረት በወቅቱ ጋብቻ ቀርቶ የግብረ ሥጋ ግንኙነት ማድረግ እንኳ ለከባድ ቅጣት የሚዳርግ በመሆኑ መለስ አዜብን ለማግባት 6 ዓመታትን መጠበቅ ነበረባቸው። ኢትዮጵያውያን መለስ ዜናዊን በልዩ ልዩ መልኩ ነው የሚያዩዋቸው። ተቃዋሚዎቻቸው ኢትዮጵያን ለማጥፋት የተላከ የሰይጣን መልእክተኛ ነው ይሏቸዋል። ደጋፊዎቻቸው ግን ለመበታተን የቀረበውን የኢትዮጵያን አንድነት የታደጉና ኢትዮጵያን ያሳደጉ ታላቅ ነቢይ ናቸው ይላሉ። ሁለቱም አባባሎች ከእውነታው ዓለም ያፈነገጡ ናቸው። መለስ ዜናዊ ሰይጣንም ነቢይም አልነበሩም። እርሳቸው እንደ ሁላችንም ግለሰብ ነበሩ። ለመሪነት ያበቃቸው ያለፉበት የትግል ሂደትና የወቅቱ ነባራዊ ሁኔታ ነበር። መለስ በእርግጥ ኢትዮጵያን ከድህነት ለማውጣት በመሰላቸው መንገድ መድከማቸው በትክክል ይታወቃል። በዚህም ልዩ ልዩ ውጤቶችን ማስመዝገባቸው ተመስክሯል። በተለይም ኋላ ቀር የሚባሉት ክልሎች ሰፋፊ የመሠረተ ልማት ፕሮጀክቶች የተወጠነላቸው በእርሳቸው ጊዜ ነበር። መለስ በዲፕሎማሲው መስክም የኢትዮጵያን ዓለም አቀፍ ሚና ለማጉላት ብዙ ሰርተዋል። የህዳሴ ግድብ የተባለውን ፕሮጀክት በመወጠን ረገድም ከማንም በላይ ሚና የነበራቸው እርሳቸው ናቸው። ይሁንና መለስ ዜናዊ ለሕዝባቸውና ለወገናቸው ዲሞክራሲና ፍትህን በማምጣት ረገድ ያን ያህል አልተጓዙም። ለምሳሌ መለስ በ1997 ጥሩ የተባለ ምርጫ አካሂደው ነበር። በምርጫው ዙሪያ የተፈጠሩ ውዝግቦችን በሽምግልናና በግልግል መፍታት እየቻሉ የንጹሐንን ደም ያፈሰሰ እርምጃ መውሰዳቸው የታገሉለትን ዓላማ ወደ ኋላ የቀለበሰ ጥቁር ነጥብ ተደርጎ ተቆጥሮባቸዋል። አንድ እማይታበል ሐቅ ግን አለ። ሰውየው ችሎታቸውን ከጊዜ ወደ ጊዜ እያጎለበቱ መምጣታቸውን መካድ አይቻልም። ለምሳሌ መለስ ዜናዊ ስልጣን በተቆጣጠሩበት ዘመን ስለሚናገሩት ነገር ብዙም አይጨነቁም። ወደ ኋላ ላይ ግን ይህ አመላቸው በብዙ መልኩ ተቀይሯል። መለስ ዜናዊ የአፍሪካ ህብረት ጽሕፈት ቤት ከአዲስ አበባ እንዲወጣ እንቅስቃሴ በተጀመረበት ወቅት እርምጃውን ለማስቀልበስ ያደረጉት ጥረትና የወሰዷቸው እንቅስቃሴዎች ከተቃዋሚዎቻቸው ጭምር ድጋፍ አስገኝቶላቸዋል። ኢትዮጵያውያን በሙሉ ያለ አንዳች ልዩነት መለስ ዜናዊን ያደነቁበት ንግግር ቢኖር የአዲስ አበባን የአፍሪካ ህብረት መቀመጫነት ለማረጋገጥ እልህ በተሞላው ስሜት የተናገሩት ያ የሎሜው ወይም ቶጎ ታሪካዊ ንግግር ነው። ኢትዮጵያ ደሃ ሆና ሳለ በጊዜው በጂኤ ስብሰባ ላይ እየተጋበዙ መገኘታቸውም ከድርጅታቸው ይልቅ የእርሳቸውን ፖለቲካዊ ብቃት የሚያሳይ ምልክት ተደርጎ ነው የተወሰደው። ያም ሆነ ይህ የኢኮኖሚው ነገር ሲነሳ መለስ ዜናዊ ጥሩ አስተዋጽኦ ኖሯቸው ይሆናል። የዲሞክራሲውና የመልካም አስተዳደር ጉዳይ ሲነሳ ግን ድሮ ያሳዩት ጭላንጭል ሁሉ በመጨረሻ የሕይወት ዘመናቸው እየከሰመ ነው የመጣው። መለስ በ1984 እና በ1997 በተካሄዱት ምርጫዎች ወቅት ለተቃዋሚዎቻቸው ያሳዩትን ሆደ ሰፊነት በሕይወታቸው መጨረሻ ገደማ ጠቅልለው ወስደውታል። የጸረ ሽብር ሕግ እየተጠቀሰ ጋዜጠኞችን ማሰር፣ የተቃዋሚ ፓርቲ መሪዎችን ማንገላታት፣ በእምነቶች ጣልቃ በመግባት አንዱን ቡድን ደግፎ ሌላውን በአጥፊነት መፈረጅ ወዘተ በሕይወታቸው መጨረሻ ገደማ ገሃድ ሆነው የወጡ የመንግስቶቻቸው ሕጸጾች ነበሩ። እንዲያም ሆኖ ግን መለስ ዜናዊ በዘመናዊው የኢትዮጵያ ታሪክ ውስጥ ከፍተኛ ተጽዕኖ እንደነበራቸው መካድ አይቻልም። ጨርሻለሁ። ኢትኖግራፈር አፈንዲ ሙጠቂ እንደጻፈው በቸር ያሰንብተን።